ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዕሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባልን እንዴት አድርጌ ሱዳን ሂድና ቤተሰቦችን እንጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማን ነው ያደረገው? እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከአሪ ማህም ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለህ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም። አገር ፈልጉ እያሉ ነው። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኖች መጀመሪያ ሁሉም ማውራት ያለበት ሱብሃንአላህ። ድሮ እኔ እስከማውቀው ድረስ ወላሂ ወሃቢ እንደዚህ እምነቱን ግልጽ አውጥቶ አያውቅም። ያኒ ሽፍን ነበሩ፣ በጣም ሰው ይፈራል በሚል ማለት ነው። ይሄን ያለ ምን አለ በፊት ግልጽ አልነበሩም፣ የተሸፈነ ነበረ። አሁን ነው ግልጽ የወጣው እያለን ነው። which means ስለ አምላካቸው አያስተምሯቸውም። ገልጸው ስለ አምላካቸው ስላለው ባህሪያት አይነግሯቸውም ነበረ። ግልጽ የወጣው መቼ ነው? አሁን ነው ግልጽ የወጣው። ስለዚህ ከዚህ በኋላ መወራት አለበት፣ መታወቅ አለበት። ሙስሊሞች የሚያመልኩት አምላክ ይህ መሆኑ መታወቅ አለበት። ነገር ግን ሙስሊሞች ተብሎ ሲነገር ሁሉንም እንዳይወክል እፈራለሁ፣ ሁሉንም ጀነራላይዝ እንዳያደርግ እፈራለሁ እያለ ነው። ውጡና ልዩነታችን ይሄ ነው፣ እኛ ሙስሊሞች አንድ አይደለንም፣ የምንሰግድበት ቦታ ይሄ ነው፣ መስገጃችን የተለያየ ነው ብላችሁ ተናገሩ። አለበለዚያ ሁሉንም እስልምና ወክለን ነው እኛ ስንናገር ስናስተምር የምናስተምረው ማለት ነው። ሉክ ስናስተምር የምናስተምረው በቁርአንና በሐዲስ እስከተጠቀምን ድረስ ሙስሊሞች እንደዚህ ናቸው የሚያስተምሩት ብለን ነው ልንናገር የምንችለው። እናንተ ወጣችሁ ልዩነታችሁን እስካልተናገራችሁ ድረስ፣ እናንተ የምትሰግዱበትን ቦታ እስካለያችሁ ድረስ፣ አንድ መስጊድ ውስጥ እየሰገዳችሁ በአንድ ኢማም እየሰገዳችሁ በአንድ ኡስታዝ ሁጥባ እየሰጣችሁ የተለያየነን የምትሉ ከሆነ እኛስ ያንን ነገር ለመናገር ስለማንችል ስለዚህ እንደ አንድ ነው ኮንሲደር የምናደርጋችሁ ማለት ነው። አንድ መስጊድ ነው ያላችሁት። ስለዚህ ልትሰግዱበት የገባችሁበትን መስጊድ ወይ ለይታችሁ ይሄ አላህ ጭንቅላት ይኖረው አይኖረው አይታወቅም የሚሉ አካላት የሚሰግዱበት ነው፣ ባት አለው ብለው የሚያምኑ የሚሰግዱበት ነው፣ እግር አለው ብለው የሚያምኑ የሚሰግዱበት ነው። እኛ ደግሞ አላህ ባት የለውም ጭንቅላት የለውም እንደዚህ አይነት አካላት አይነገሩም ብለን ምናምን የምንሰግድበት ነው ብላችሁ ተናገሩ። ከዛ በኋላ ይሄኛው ሙስሊም እንደዚህ ያምናል፣ ይሄኛው ሙስሊም እንደዚህ ያምናል፣ አንድ አይደሉም ብለን ለመናገር እንደፍራለን። ግን አንድ መስጊድ እየሰገድክ ስለ አምላክ ሳታወራ እኛ የተለያየንን የምትሉ ከሆነ አስቸጋሪ ነው። አፍተር ኦል የምትተዳደሩት በአንድ መጅሊስ ነው አይደል? የምትተዳደሩት በአንድ ተቋም ነው። እስኪ አሁን ይህንን የሰማችሁ ሱፊዎች፣ ይህን የሰማችሁ አባሾች ውጡና ይሄ መጅሊስ አይወክለንም፣ በዚህ መጅሊስ የሚተዳደሩ በዚህ መጅሊስ የሚመሩ የሚሾሙ ሼኮች የሚሆኑ ኡስታዞች እኛን አይወክሉም ብላችሁ ተናገሩ። የምትመሩት እኮ በአንድ መጅሊስ ነው አይደለ? ባይዘዌ ይሄ ኡስታዝ ከፎይ ጋር ዲቤት ያደረገው ማለት ነው በመጅሊሱ የተሾመ ነው። ስለዚህ እስልምናን አይወክልም ብላችሁ ልትናገሩ አትችሉ። በመጅሊሱ የተሾመ በምትመሩበት አንድ በምትተዳደሩበት መጅሊስ የተሾመ ነው። ስለዚህ እንዴት ነው እስልምናን አይወክልም ብላችሁ የምትናገሩት? እስልምናን አይወክልም ብላችሁ ልትናገሩ የምትችሉት እናንተን የሚመራችሁ ተቋም የተለየ ተቋም ሲሆን፣ የዚህ ሰው መጅሊስ ግን እናንተ ከምትመሩበት ጋር አንድ አይነት ነው። የላከውም ሂድና አስተምር ብሎ እሱ ነው። ድፍረት አውጥተው ያወሩም ነበር። ይሄ ነገር አብዛኛው ሰው ላይ ገሪብ እየሆነበት ነው። ያኔ አሁን እያወጡት ነው በደንብ እና የሱፊ እና የዋሃቢ መለየት አለበት አንድ እንዳልሆነን። ያኔ አሁን
አንድ ሁሱ የሚባለው ይሄ ብቻ ላ ሐውለ ወላ ቁወተ ኢላ ቢላህ ተቅሪበን። ስለዚህ ነገር ያላወቀ ሰው የለም ማለት ይቻላል። ድሮ ውሎ በጣም ሼር እየተደረገ ነው፣ በጣም በብዙ ማለት ነው። ጀግናችን ይባላል። ላኢላሃ ኢለላህ ከየት የተማረ ነው? ማን አሊም ነው ያስተማረው? ያኔ ዲናችን እንደዚህ ነው እንደ ከሰሃበቶች እስካሁን ይመጣለን። ያኔ ይህ ሰው ራሱን እንደማይወክለን ራሱ አንዳንዱማ ጭራሽ ምን ማለት ጀመረ። ቢያንስ ያንን ከምደግፈው ራሱ ይሄ ክርስቲያኑን ከምደግፈው እፎ ያኔ ላኢላሃ ኢለላህ ስለሚል ብቻ ደግፈው። ከየት በኩል አወቀው ላኢላሃ ኢለላህ? ያኔ ምኑን አወቀው? ቤት የትኛው ሰው ጋር በደንብ መታወቅ አለበት። ወላሂ አልዓዚም ይሄ በጣም ብዙ አስወራላቸው። እኔ በኩል የታየኝ ነገር ምንድነው መሰላችሁ? ግልጽ ሆነለት ለሰው ያኔ የዋሃብያ እምነት ማለት ነው። ያኔ አብዛኛው የሙስሊም ጀነራል እምነት ነው ብሎ የማያስባለ ሌላ ላይፍ ላይ እያየው ነው። ያ እንግዲህ እየተናገረ ያለው ምንድነው? መለየት አለበት፣ ህዝቡ ማወቅ አለበት ነው ብሎ እየተናገረ ያለው። እኛም እየተናገርን ያለ ነው ይሄንን ነው። ወይ መለየት አለባችሁ ወይም ደግሞ ስንናገር ይሄ እነዚህ ሙስሊሞች አይደሉም፣ ይሄ ያስተማራችሁ፣ ይሄ የተወያየው እስልምናን አይወክልም ብላችሁ እንዴት ልትናገሩ ትችላላችሁ ነው። እንኳን ሰላም ቆያችሁ። ከስር ኮመንቱ ላይ ስለ መልካም ነገር ብቻ ጻፉ። እንደዚህ አታድርጉ፣ እንደዚህ የእናንተ አስተያየት ተቀባይ አይደለንም። ፐርሰናሊ እኔን ስም ሜንሽን አድርጋችሁ እንደዚህ አታድርግ፣ እንደዚህ እንዳትሉ፣ ኮመንት ብቻ ዝም ብላችሁ መልካም ነገር ሚያንጽ ጻፉ። ጋይድ አታደርጉንም እናንተ ማለት ነው። ሁላችሁንም የመጣችሁትን ሰላም ብያለሁ። እሺ ሰላም ብያለሁ። ፎዬ ክርስቲያን፣ ቢኒ፣ ቆስጠንጢኖስ፣ ጋዱ ሁላችሁንም ሰላም ብያለሁ። እንኳን በሰላም መጣችሁ። ክርስቲያን ነኝ። ድምፅን አፉ አሟል እንደ ጉንፋን ምናምን። እኔ ሙስሊም ስለሆንኩ ነው ሰላም ማለት ነው። አረ ሰላም ብያለሁ። ሄራ ብዬ አረ እንዴት ነህ? ደህና ነው ሄራ? የእግዚአብሔር ሰላም ካንተም ከሁላችን ጋር ይሁን። ሰላም ብያለሁ። አሁንስ እኔም ሁላችሁንም ሰላም ብያለሁ። እሺ አንድ ክርስቲያን ቼክ ላድርገው ብዬ ነው። አሟል እንደ ክርስቲያን ያ ትንሽ ጉንፋን ነገር አለርጂ ምናምን ነው ወይስ ጉንፋን ብቻ ነው? አይ ጉንፋን ብቻ ደህና ነው። ኦኬ አይ እንደዛ ከሆነ እንትን ለመውሰድ ሞክር፣ ትኩስ ነገር ለመውሰድ ሞክር ፕሊዝ። ኦኬ እሺ እንደዛ አደርጋለሁ። አዲሱ የአይጥ በሽታ የተባለው እሱ እንደ ለማን ኧረ ሄራ ተውቃ እንደሚታርክ የአይጥ በሽታ ሻሃዳ ለማስያዝ የተደረገውን አንድ ውሸት ላሳያችሁ ክርስቲያኔ። ኦኬ እሺ መዝሙር አይታችሁ እሱ ያው የሁል ጊዜ ሰዓት ነው። ከዛ በፊት እኔ ለማን ብላቻል ተይቃለሁ። ኧረ እባክህ አንተ ወንድማችን ትቀጥላለህ። አንዴ ሂራ ፕሊዝ ትቀጥላለህ አንዴ። እሺ ክፈት መዝሙር። እሺ ኦኬ መጀመሪያ ይሄን ከይል አሰማ። ይሁስ የተባለው ሰው እፎ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ነው ኮምፒውተር። ይሁስ የተባለው ሰው እፎ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኦኬ አረ ነው ምን ሆነ እንደሆነ ኮምፒውተር። ይሁስ የተባለው ሰው እፎ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ፣ ብልትና ፂም ግን አላጸድቅም፣ ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልት እንዲሆን አላህ ሊኖር
ይችላል አለም። ኦኬ አሩን ለምን ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር አሩን ምን ነው እናቶቼ ይህ ሁሱ የተባለው ሰው እፎይ እንግዲህ እኚህ ሼክ አቡበከር ዶክተር ሼክ አቡበከር አይ ቲንክ እንደዛ ስማቸው ሙሉ ስማቸውን ባላቅ አቡ ቢላል ነው የሚባለው። አቡ ቢላል ሶሪ ዶክተር ሼክ አቡ ቢላል እንደዛ አካባቢ ታይትል ነው ማቸው። በመጅሊሱም ታዋቂ ነበሩ። ምን ነበሩ? ምክትል ምናምን ነበር በፊት ከዚህ በፊት ነበረው መጅሊስ ላይ እንደዛ ነገር ነበር። አላህ ብሎ ለሰየመው ሁሉንም ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞች እና እህቶቼ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክሎቻችን ተረድተን ይሆን? ምክንያቱም ይሄ ከተለያየ ክፍለ አካላት የገጣጠመውንና ጭንቅላቱ ላይ ያሰፈረውን አካል እንዲሁም ይሮጣል እያለ የሚገልጸውን አላህ ብሎ ብቻ ስለሰየመው ሙስሊም ነው ካሰኘ ነገ ከነገ በኋላ እነዚያ ክርስቲያኖች ሰይዱና ዒሳን ኢየሱስ ማለታቸውን ትተው ለምሳሌ አላህ ብለው ቢሰይሙትና ከዚያም ላኢላሃ ኢላላህ ቢሉ ሙስሊሞች ናቸው ወደሚል ድምዳሜ ሊደረስ ነው ማለት ነው። አላህ ይጠብቀን። ይህ ሁሱ የተባለ እሺ፣ እዚህ ላይ አስተያየት ስጡና ወይ በኋላ አሳያለሁ። ይስተልኝ ያ ጥሪ ነው ያቀረበልን ዶክተር ሼክ ቢላል አቡ ቢላል ኤኔስ አካል ጎደሎ አታምልኩ ነው። አካል ጎደሎ አታምልኩ ሙስሊሞች፣ አካል ጎደሎ አታምልኩ ነው ለዋብዬዎቹ መልእክቱ፣ የሱፊው መልእክት። ሰለፊዎች አካለ ጎደሎ አታምልኩ ተብላችኋል። ኬራ ትስማማለህ? አካለ ጎደሎ ታመልካለህ? ሰለፊ ነህ? የለም አሁን ለምሳሌ ማለት ነው ይሄ እኮ የሚስ አንደርስታንዲንግ ነው። ገባህ? አንተ መሆንክ እሱ ማለት አንድ አይነት ኮንሰፕሽን ያላቸው። ምክንያቱም ይሄ የመረዳት ችሎታ ማነስ ነው። ገባህ? አንድ ሰው መለኮታዊ አሁን ለምሳሌ አላህ እጅ አለው ካለ ያ መለኮታዊ እጅ ነው እንጂ ምን ማለት ነው? እንደምታስቡት አሁን ሰውዬ እንዳለው አይደለም። መለኮታዊ እጅ ማለት ምን ማለት ነው? ማለት መለኮታዊ የሚል ቃልን ከኋላ ስለጨመርክበት የተለየ ነገር ይሰጠዋል። ለምን እንደሆነ ታውቃለህ? አሁን ለምሳሌ ቁርአን ላይ ማለት ነው አላህ አደምን በእጆቼ ፈጠርኩ ይላል አይደል? በእጆቼ። ስለዚህ አላህ እጅ እንዳለው ተናግሯል። እነዚህ ሰዎች ደግሞ ለምንድን ነው የማያምኑት? እጅ ስለተባለ ከሌላ ፍጡር ጋር አመሳስለውት ነው ማመን መቀበል ይከብዳል እንጂ እጅ ምንድን ነው?
ሄራ እጅ ምንድን ነው? እሱ ድፋይን አድርግልኝ። እኔ አሁን ለምሳሌ እጅ ስትለኝ እኔ ማቀው ምሰራበት ምበላበት ነው። ለአላህ እጅ ስትል ግን ምን እያልክ ነው? እያመሳሰልክ ካልሆነ ቆይ አንዴ። እኔ ምሰራበት ምበላበት ምጠጣበት እጅ ተብሎ ይጠራል። አንተም ሊትራሊ እያመሳሰልክ ካልሆነ አላህ የሚሰራበት የሚያደርግበት ካልሆነ እጅ ብለህ የምትጠራው፣ እንደዛ ከሆነ የምትጠራው እያመሳሰልክ ነው። አንተ ራስህ ከስሙ ጀምረህ እያመሳሰልክ ነው። ልክ አላህ ተብለህ አንተ እንደማትጠራው ዛቱ ላይም ደግሞ እጅ ብለህ ስያሜ ከሰጠህ ከራስህ ክፍለ አካል ጋር እያመሳሰልከው ነው። ለአላህ ለእኔ እጅ ስል እረዳዋለሁኝ። ምበላበት ምጠጣበት ምሰራበት ነው። ለአላህ እጅ ስትል ግን ምን ማለት ነው? እሱን አስረዳኝ እስኪ። ኡስታዝን ጠይቄው ምንም ሊመልስልኝ አልቻለም ነበረ። እጅ ምንድን ነው ስለው እጅ ነዋ ይለኛል። እሱ እኮ መለሰልህ እኮ። ምን ብሎ ነው የመለሰልኝ? እኔ አሁን የእሱን የሩቡን ሩብ አልሆንም። እሱ በጣም ዌል ኳሊፋይድ ነው ማለት ነው። መልስልኝ። አልተገለጸም ብሎ ነው የመለሰው። እጅ ምንድን ነው? እሺ ንገረኝ። እና አልተገለጸም። አሁን ለምሳሌ አንተ ማለት ነው እጅ ምንድን ነው? እጅ ምንድን ነው? እጅ ምንድን ነው? አብ ተገልጿል። እጅ ምንድን ነው? አብ ተገልጿል። ወልድ ገልጾታል። ያ ልጁ ገልጾልናል። አብ በምን ተገለጸ? ልጁ ገልጾልናል። ልጁ ገልጾልናል። በምን ልጁ ገልጾልናል። እሱን መልስልሃለሁ። አሁን የጠየቀው መልስ የጠየቀው መልስ እንዲገባ በምንድን ነው ወልድ የገለጸው? ልጁ ነገረን። ስለ አብ ልጁ ነገረን። ስለ አብ ነገረን እነግራለን። ለምሳሌ መንፈስ ነው ብሎ ነገረን። አሁን ስለዚህ መንፈስ ከሆነ እናንተ አሁን ለምሳሌ ምስሉ 3 የሥላሴ ፎቶ ብላችሁ ምስሉ የሶስት ሽማግሌዎች ፎቶ አለ። እሱ ታምጣችሁ ሳላችሁ ተረጋጋ። እሱ ጋር እንሄዳለን። እሱ ሌላ ጉዳይ ነው። እኔ እየጠየቅኩ ያለው ፕሊስ አዳምጣ። ያዳምጥኩ እኮ ነው። ለዛ እኮ ነው እኮ እጅ አለው ብለህ ስላመንክ አንተ እኛ ስዕል ላይ ብታይ ያ በተገለጠበት በመጽሐፍ ቅዱስ ላይ የተገለጡትን ሰዎች እንዲማሩበት የተሳለ እንጂ አምላክ በባህሪው እንደዚህ የሰው አካላቶችን ይዞ 3 ቁጭ ያሉ እንደዛ የሆኑ ሽማግሌዎች እንደዚህ ቁጭ ያሉ ናቸው አምላክ ብለን አናምንም። አሁን አንተ ራስ ላይ ቁምና እጅ ስትል እጅ ፕሊስ አደረበኛ አደረበኝ ወይ እጅ ምን እንደሆነ ብቻ አስረዳኝ። አይ ወንደር እጅ ምን እንደሆነ ካስረዳኸኝ ፕሊስ አደረበኝ። ቆይ አደረበኝ ፕሊስ ሚዩት ከማድረግ አደረበኝ። ጥያቄን አንድ አርቲኩሌት ላድርግልህ። ደግሜ አልጠይቅም፣ አንተ ታስረዳኛለህ። እጅ ማለት እንዲህ ነው በልና አስረዳኝ። ደግሜ ቃል ገባብህም። ምክንያቱም ኡስታዝንም ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። ፕሊስ ቆይ አንዴ ጥያቄን ልጨርስ፣ እሰጣለሁ ደቂቃ። እጅ ምንድን ነው ብዬ ስጠይቅ እጅ ነዋ እንዳትለኝ ደግመህ። እንደዛ ካልከኝ እኔ ማቀው እጅ ምሰራበት ምበላበት መጠጣበት ነው። ለአላህ እጅ ስትል ግን ምን እያልክ እንደሆነ ዲፋይን አድርግና አብራራው። ቀጥል። አላህ ቁርአን ላይ ምን ብሏል መሰለህ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሏል። አላህን የሚመስል ነገር ምንም ነገር የለም። ስለዚህ አላህ ይሄ ነገር አለኝ ካለ እኔን የሚመስል ነገር የለም ካለ ምሳሌ በምን ይሰጣል? ሃቭ ዩ ጎት ሚ? አላገኘውም። ምክንያቱም ምን የጠየቅኩ አላህ ማንን ይመስላል ብዬ አይደለም የጠየቅኩ፣ እጁ ምን ይመስላል ብዬ አይደለም የጠየቅኩ። ምሳሌ ሰጣሃል። ከጠየቅከኝ አዳምጠኝ። እኔ ዝም ብዬ እያዳመጥኩ ነበረ። ስታወራ ዝም እያዳምጣለሁ፣ እንዳደርበኝ። እጅ እያልክ እኔ ማቀው እጅ ነው። ይሄንን ራስ አመሳስለህ መጣ እጅ ብለህ። በእጁም ይሰራል አልከኝ፣ እኔ በእጅ እሰራለሁ። ራስህ በሚሰራበት በምሰራበት አመሳሰልክና አይመስልም ደግሞ ትለኛለህ። እሺ አይምሰል፣ እጅ ምንድን ነው? እጅ የሚለውን አስረዳኝ ነው ያልኩህ። የማንም አይመስልም አትበለኝ። የማን ይመስላል ብዬ ስላልጠየቅኩህ። እሺ ይኸውልህ አሁን ልንገርህ፣ ስማኝ አንተ። ስፔሻሊ ሁሱ በሚገባ ሁኔታ አልተገለጠም ብሎ ዲፋይን አድርጎልሃል። ቤስት ዴፊኒሽን ነው፣ ገባ? ምክንያቱም እኔ ስነግርህም አሁን አንደርስታንድ አላረከኝም። አላህ መለኮታዊ እጅ አለው። ያን እጅ ደግሞ ከምንም ነገር ጋር ማመሳሰል አችልም። ምክንያቱም አላህን የሚመስል ነገር ምንም ነገር የለም። በምን ምሳሌ እሰጥሃለሁ?
እሱ የሚመስል እኔ መስል መቻልኩኝ ሂራ እየነገርኩህ ነው። አሁን አንተ ለምሳሌ እንዲህ ብዬ በጠይቅህ አላህ ምንድን ነው ብዬ በጠይቅህ ምን ይሆናል ምላሽህ? አላህ ፈጣሪ ነው፣ የዓለማት ጌታ፣ ብቸኛ፣ ከማንም እርዳታ ማይፈልግ፣ የማይበላ የማይጠጣ የማይተኛ የማያንቀላፋ የሁሉን ነገር የፈጠረ አዳምጠኝ። አየህ ልክ አሁን ለአላህ ምንድን ነው ማን ነው ወይንም እንዲህ ብዬ ስጠይቅህ ብዙ ማብራሪያ እንደምትሰጠው ሁሉ እጁ ምን እንደሆነ አሁን ንገረኝ። እጅ ምንድን ነው የሚለውን እጅ ብለህ የሰየምከውን ነገር እንዲያብራራና ንገረኝ እስኪ። አሁንም ይኸውልህ ሁለቴ ጠይቀኝ፣ ሁለቴ አብራራውልህ ስላልገባህ ማለት ነው። አሁን እግዚአብሔር ይሰማል ይላል። እግዚአብሔር እሺ በምኑ ነው የሚሰማው? ምን አገናኘው ከጥያቄ ጋር? ስለዚህ አንተ አንተ ብቻ መልስልህ። ጆሮ እየጠበቅ ነው። እግዚአብሔር በምኑ ነው የሚሰማው? አሁን ለምሳሌ እግዚአብሔር ይሰማል፣ እግዚአብሔር ያያል የሚል እግዚአብሔር እንደዚህ ያደርጋል ብዙ ነገር። አሁን እግዚአብሔር ይሰማል ስንል በምኑ ነው የሚሰማው እግዚአብሔር? ኦኬ እግዚአብሔር ይሰማበት ዘንድ እንደ ሰው ክፍለ አካላት አያስፈልጉትም። ክፍለ አካላት ያስፈለጉት እኛ ጉድለቶች ስላሉብን ምንሰማውም ነገሮች ሀፕን ሲያደርጉ ስለሆነ እግዚአብሔር ደግሞ የነገሮች ጥገኛ አይደለም። እግዚአብሔር ለመስማት ድምፅ አያስፈልገውም። ሎክ ድምፁ ሲከሰት ለምሳሌ አንተ እየሰማህ ያለኸው እኔ እያወራው ስለሆነ ነው። እግዚአብሔር ግን የሚሰማው እኔ ሳወራ የኔን ድምፅ ቫይብሬሽን በዛ ውስጥ በሳውንድ ዌቭ ውስጥ የሚሄደውን ድምፅ ይሰማ ዘንድ እንደኔ ጆሮ የተተከለችለት እንደዛ አይደለም። ሳልናገረው ይሰማል፣ ያውቃል። ስለዚህ እሱ ሰሚ ተመልካች ነው። ሆሊ ሰሚ ነው፣ በሙላት ሰሚ ነው፣ ተመልካች ነው። ክፍለ አካላት አያስፈልጉትም ለመስሚያ። እሱ ክፍለ አካላት አያስፈልጉትም ለመስሚያ። ክፍለ አካላት ይኸውልህ ሴንሰሪ ኦርጋንስ አያስፈልገውም አይደል? እሱን እሺ አክሴፕት አደርጋለሁ። ግን በምኑ ነው የሚሰማው? በምኑ እያልክ እኮ ክፍለ አካላት እኮ አሁንም እኮ የሴንሰሪ ኦርጋን እየጠየቀኝ እኮ ነው። ሴንስ የሚያደርግበትን እየጠየቀኝ እኮ ነው። የሆነ ስፔሲፊክ አካል እየጠየቀኝ ነው። ጀስት ላይክ ቅድም አንተ እንደጠየቀኝ ማለት ነው። ኖ ያንተ ግን እኮ ስፔሲፊክ አምጥተሃል። ምን ብለህ? እሺ ጎበዝ፣ እጁ ይሰማል፣ እጁ ይሰማል። ይኸውልህ አይደለም እኔ ይኸውልህ እንደዛ አሁን ይሰማል። ቆይ የሚያየው ቆይ ራስ ስላመጣው አደረበኝ። እኔ ሆሊ ይሰማል ብዬ ጨርሼዋለሁኝ። አንተ ስፔሲፊክ አካል ካላመጣህ እጁ መስሚያው ማያው እንደዛ ነው ወይንስ እጁ ከአይኑ ይለያል፣ እጁ ከእግሩ ይለያል? ይኸውልህ አንተን እኔ አሁን ራሱ ወደ ራሱ ጥያቄ ልመልስ አሁንም ማለት ነው። እግዚአብሔር ይሰማል ሲባል በምኑ ነው የሚሰማው? ስፔሲፋይ አድርግልኝ። በቃ ቴንኪው። በቃ ወደ ቪዲዮ ቀጥል። አንተ እየጠበክ ያለኸው ክፍለ አካላት ነው በምኑ እያልክ እየጠየቀን ያለኸው እንደዚህ አይነት ነገር የለም። ሚት አድርግ። በቃ ቪዲዮዎች ላይ ቀጥል። ክርስቲያን ሪቪው እንስራ። በቃ አዳምጣ አይቶ ወደ እንትኑ ቀጥል። ቪዲዮዎች ሪቪው እናድርግ። ሂራ አንድ ሚት አድርግ። በቃ አንተ ክፍለ አካላት እየጠበክን አሁንም በኋላ መጽሐፍቶች እናሳያለን ምላሹን። ማይሰማው እስታኮናል። ኦኬ ማይክ አልከፈትኩም ነበር። ምን ይላል ይሄ ደግሞ? አንድ ሙስሊም እስካሁን ምን እንደሆንኩ አላውቅም ነበረ፣ ነገር ግን አሁን ወሃብያ መሆኔን አወቅኩ፣ አረጋገጥኩ እያለ ነው። ሉክ ምን እንደሆነ የትኛው እስልምና እንደሚከተል አያውቅም ነበር። ያወቀው መቼ ነው? እናዳምጡ። ወሃብይ እንደሆንኩ ዛሬ አወቅኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ ደግሞ በዚህም ጉዳይ አልገባኝም። የእነሱን በምን ጎራ እንዳለች የእነሱን አመለካከትና ሀሳብ አጠናለሁኝ።
አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ። ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም። አምላካችንንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ወሃብይ መሆኔ ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችን ልጅ እኔ እስከዛሬ እንዳሴ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ወሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድን ነው? እንግዲህ ግልጽ የሆነ የአህባሽና የወሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር። ስለ እኔ ተናገረችብኝ፣ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች፣ እሷ አህባሽ ነች። ወሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይህን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድን ናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ? እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ወሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በወሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ አንድ ቪዲዮ ሁለት ቪዲዮ ስላሳየናችሁ አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ወሃብያ ምንድነው፣ አህባሽ ምንድነው የሚለውን ነገር ሳያውቁ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት፣ አንዱ አህባሽ ነው፣ አንዱ ወሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ። የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኖረው አይኖረው አይታወቅም። የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል በፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው፣ የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው፣ የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት የሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል? አንድ መስጊድ ውስጥ መገኘት ይቻላል? እንግዲህ ይህንን ለዘመናት ተሸፍኖ የነበረው ነገር አሁን ተገልጧል። በዚህ ዲቤት ለዘመናት የማይታወቅ የነበረው ነገር ተገልጧል፣ አሁን ታውቋል። ሙስሊሞች የሚያመልኩት አምላክ የወሃብያዎቹ አብዛኛው የአካላት ክፍሎቹ ያልተገለጠ ወይም ደግሞ ያልተነገረ መሆኑን እየተናገሩ ነው። በጣም በሚያሳዝን ሁኔታ ግን ከተነገረው ይልቅ ያልተነገረው ይበዛል። ያልተነገረው በዛ ማለት ደግሞ ያልተነገረው በዛ ማለት ደግሞ በጣም ውስን የሆነው አካል ብቻ ተገልጧል። አብዛኛው ነገር አልተገለጠም። ኦኬ። ስለዚህ ያልተገለጡት ነገሮች ደግሞ ወይ ሊኖረው ይችላል ወይ ላይኖረው ይችላል። ስለዚህ በአጭሩ ለምሳሌ አላህ ጭንቅላት ላይኖረው ይችላል። ያለመኖር ቻንሱ 50% ነው። የመኖር ቻንሱም 50% ነው። ስለዚህ በእንደዚህ አይነት ጥርጣሬ ውስጥ ነው የምታመልኩት ማለት ነው አምላካችሁ ሙስሊሞች። 50% ነው። የአላህ ጭንቅላት ይኑረው አይኑረው 50% ነው ቻንሱ ማለት ነው። ፕሮባቢሊቲው 50% ነው። ይሄንን በተሸከመ ጭንቅላታቸው ይመጡና ከዛ እንዴት ስላሴ እንዴት ክርስቶስን እንደዚህ ትላላችሁ ብለው ክርስቲያኖችን የመናገር ሜንታሊቲ ያላቸው በሚገርም ሁኔታ ይሄን በዚህ ጭንቅላት ይዛችሁ በፍጹም የክርስትናን አስተምሮ የክርስትናን ዶክትሪን ኩዌሽን ልታደርጉ አትችሉ። ምክንያቱም ክርስትና በእንደዚህ አይነት ግልጽ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር አይታይም። ይሄ መንፈስ የሆነው አካል ሰማይና ምድር ሞልቷል። ሙስሊሞች በፍጹም አስተምሯችሁ
ከክርስትና ጋር እጅግ በጣም ተቃራኒ ነው። ለዛ ነው ያን ዘይቡ ዋረዱ ፎይስ ዋረዱ ነበር ሌቦች ተዋረዳቸው። ቆይ አንዴ ተረጋጋ አንዴ። ሌባ ተዋረደ። ጭንቅላት ያለው ነው የሌለው ነው የምታመልከው አንተ? ይሄ ሙር ተበላብህ እኮ አንተ አወና ባጭ ባት ያለውን አካል ነው የምታመልከው ወይስ የሌለው ነው የምታመልከው? ተወናብር እኮ ፎይ አፉ ታሰረ እኮ ባለፈው ስር ሐዋርያት ሲነሳ ይተዋል ሲባል መልስ በዚህ ገብቶ የለውም አላህ። ኧረ ማፈሪያ ናችሁ አትግቡ ከአሁን በኋላ አፈራችሁ እናንተ። እንደዚህ አይነት ደንቆሮች አሁንም እየተከተሉ ነው። አሁንም እስልምና ውስጥ አሉ በሚገርም ሁኔታ ማለት ነው። አሁንም ይሄ ልጅ አልተረዳም። የሚያመልከውና እፎይ ተዋርዶ ከዚህ በኋላ አትወጡ። ማፈሪያ ናችሁ። ሞት ይሻላችኋል። እፎይ ከዚህ በኋላ ተረጋጋ እንዴ። ማን እንደተዋረደ እድሜ ልካችሁ ደብቃችሁ አጃይብ ደና ስሙን ቀይራ መጣ ነው። ምንድን ነው ተረጋጋ። ልጆች ተኝተዋል። ሞት ይሻላል። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ስንቱን አታለ ተዋረኩ ከሆነ ከዚህ በኋላ ጥፋር በቀጣ እኔ አለ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ለምን ትቸገንተን ቻው በቃ ቀጥለው። ኦኬ መዝሙር ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው መጣሁት አይደል? ለምን ትቸገንተን እኛም ስንመጣም ከራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነው? ነገርኩህ። ይሄን ሐዲስ ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኛ። አንድ ጊዜ ከአንድ ጋር ልቀጥል። በቃ ይህን ሐዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይህንን ቀጥፋችሁበታል፣ ታመጣላችሁ። ይህን ሌላው አንዴ ይህንን ታመጣላችሁ። ያው ራውዳም ታመጣዋለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይህንን ኢንሻአላህ ይሄንን አሰምቻችሁ ነው የምትሄዱት ሞታው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይላል። እሺ ቀጥሎ ላሳያችሁ ይሄ ነው። ሰላም ልበላችሁ። ረጅም ሰዓት ዝም ብዬ እየተቀመጥኩ ስላለ ሁላችሁንም ሰላም ብያለሁ። ፎይ ክርስቲያን፣ ቢኒ፣ ቆስጠንጢኖስ እንዴ ዙልቀር ነኝ ነው አርሰን ጋዲያው። እሺ ክርስቲያን፣ እሺ ሰላም ብያ። አንተ ደግሞ ጥያቄ ሰላም ብያለሁ። ሂራ አሁን አላህ 50 ወንድማችን ተረጋጋ። ሰው ሰላም እያልኩ ነው። ፓፓ እንደርጎ ዘንብ ጠልቃት በል። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ላንተ ይሁን። እኔም በዚሁ ሰላም ሂራ ላስወርድ ነው። ስንት የሚተረፈ ከፈራችሁ ልታላችሁ እኛ እኮ ውሱን አይደለም ከሰሩን መጣ። ሰላም ብያለሁ ሁላችሁንም ወንድሞች ክርስቲያን፣ ፎይ፣ ዲያቆን፣ ቢኒ፣ ጋዲዬ ሰላም ብያችኋለሁ። 4500 ስም መጥራት ስለማልችል ወንድሞች እህቶች ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ስማቸውን ጠራ፣ በስም ሰላም በል። ጀምረማ እንዳታው ከታች ጽዮን ትታየኛለች። ሚሚ ልቀጥል። ኤኒዌይስ ቆይ ጽዮን ለምን የመረጥከው? ሚሚንና ጽዮን እኔ የሚታዩኝ እንዳለ ቶሎሳ ጫና ያለው እርገጤ ምናምን ነው። ሌዲስ ፈርስት ነው። ሌዲስ ፈርስት ሰምታችኋል አይደለ? ከሴቶች ጋር እያወራ ነው። ተወያይ ሲባል ከሴት ጋር ያወራል ብለው ቴሌግራም ላይ ጻፉትን። አዋ ታደስ ከሴት ጋር እየሳቀ ነበረ እና ውይይቱ ቀርቷል ምናምን ብለው ነበር እኮ።
ምክንያት ሲያቀርቡ እፎይ ከሴት ጋር እያወራ ነው ገስት ላይ በኮስት ከሴት ጋር እያወራ ስለሆነ እየላክንላቸው ሪጀክት እያደረጉ ከሴት ጋር እያወራ ስለሆነ በቃ ውይይቱ ቀርቷል ብለው ፖስተው ነበር። አጠፉት። በኋላ ግን ተይዟል፣ ስክሪንሾት ተደርጓል። ኤኒዌይስ ቀጥል። እሺ ቀጥሉ። ብዙ የምናያቸው ነገሮች ይኖራሉ። ሼር እያደረግን ሁላችንም ለሚገባው ሰው እናድረስ እና ኮመንት ላይ በጨዋነት ጨዋ ኮመንት ብቻ እንጻፍ። ክርስቲያኖች፣ ሙስሊሞች ችግር የለውም እናውቃቸዋለን፣ ያርጉ። ያ ሰላም ብያለሁ። ጋዲም ቆስጤም ሰላም አላልኳችሁ ነበር። አይ ቲንክ ያ እንግዲህ ምንድነው በነገራችን ላይ እፎይ የሰራው ስራ በጣም ትልቅ ነው። ይሄንን በደንብ መስክረዋል፣ በደንብ አውቀዋል፣ በደንብ ተረድተዋል። እና ከዚህ በኋላ አይ ቲንክ ማንም ሙስሊም እፎይ ላይ ትንሽ እንኳን ዳውት የሚኖረው አይመስለኝም። እስኪ ከራሳቸው ከሙስሊሞች ምስክርነት ለምሳሌ የተወሰኑትን እንበል። እፎይ ማለት ነው። እፎይ አለሱና ቴሌቪዥን ቁጭ ብሎ ተከታትሎ ነው ጥያቄውን አዘጋጅቶ ወላሂ ይሄን አታውቁም። እስከዛሬ ሰዓት አስገቡ ማንም ይስበው ሰው ሰዓት አስገቡኝ አለ ተለውላ ሰዓት እነሱ እኔን በተጠጉኝ ሰዓት እኔ በእርምጃ እቀርባቸዋለሁ። ያ ምንድነው እንግዲህ ይህንን እኛ የምንጠይቀውን ጥያቄ ነው እያሉ ነው። ነገር ግን በነገራችን ላይ ይህንን ጥያቄ ከአህባሾች በላይ እፎይ ያውቀዋል። የዋሃብዮችን አርጊመንት ዋሃብዮች ላይ ያላቸው የአምላክ እሳቤ ከእናንተ በላይ በነገራችን ላይ እፎይ አንደርስታንድ ያደርገዋል እውነት ለመናገር ነገር ግን እናንተ እርስ በራሳችሁ ስለምትፈራሩ እምነታችሁን እንኳን ወታችሁ መናገር አትፈልጉም፣ አህባሾች ማለት ነው። ይሄ ራሳችሁ ስለ እፎይ እየመሰከራችሁ እንደዛ ብሎ የተጻፋል። ሜቢ እንደዛ የተጻፋል። እሱም እሺ ቀጥል፣ ይደርባል። ይችን አንድ ደግሞ ልድገማችሁ። ሲጀመር ልጁ ትንሽ እኮ ነበር የሚፈልገው እፎይ ታውቂያለሽ። እና ትንሽ ነገራች ክርቢቱን ጨር አድርጌው እሱ ጋዝ ይጨምርበታል። ያ እንግዲህ ያ እውነት ለመናገር ይሄ ነገር እፎይ የሰራው ስራ እንደዚህ ቀላል ስራ የሚባል አይደለም። በነገራችን ላይ እኔ በግሌ በጣም እጅግ በጣም ላደንቀው እወዳለሁ። በጣም የትኛውም ጀነሬሽን ላይ ያልተሰራ ስራ በተለይ በቅበተ እምነቱ በኩል ማለት ነው፣ በተለይ በእኛ ጀነሬሽን ያልተሰራውን ስራ እሱ እጅግ በጣም በሚገርም ሁኔታ በሚገርም ታሪክ ፈጥሮ አሳይቶናልና ይህን ነገር ራሳቸው ሙስሊሞች ናቸው በነገራችን ላይ እንደዚህ ያሉት። ወሃብዮች እፎይን ለመጣል ክርስትና ለማንቋሸሽ በሚቆፍሩት ጉድጓድ እራሳቸው ተቀብረው ይሄዳሉ። ሁልጊዜም ቢሆን ተመልክታችሁ ከሆነ እኛን ለመጣል ይሄዳሉ፣ እኛን ለመጣል ይመጣሉ፣ ራሳቸው በማሱት ጉድጓድ ተቆፍረው ይመለሳሉ። በነገራችን ላይ ይሄ የሙስሊሞች አካሄድ ነው፣ የዘወትር አካሄድ። ሁልጊዜ መንገዳቸው ሐሰት፣ ውሸት ስለሆነ ፖለቲካና ድራማ ስለሆነ በዛ ራሳቸው በዘረጉት ገመድ ተጠልፈው ራሳቸው ይድቃሉ። የሚገርመው ደግሞ ከዚህ ስህተታቸው አይታረሙም። የማይታረሙበት ምክንያት ደግሞ ምንድነው? እስልምና መሰረቱ ይሄ ስለሆነ ማለት ነው። እስልምና አካሄዳቸው ይሄ ስለሆነ እስኪ አንድ ጽሑፍ አሳይቻችሁ ልመለስ። ሜይ ቢ እዚህ ላይ የምትሉት ካላችሁ መቀጠል ትችላላችሁ። እዚህ ላይ ሜቢ ሀሳብ እንድሰጡበት ሜቢ እነኮይም ትናንት አንድ የሰማሁት የሆነ ስነ ፍታት የሚመስል ነገር አለ። አላህ ይሮጣል የሚለው ላይ በእርግጥ እንግሊዝኛውንም ከፍተን ስናየው ጆጊንግ ይላሉላ። ሩጫው ራሱ አሁን ሶምሶማ ነገር ነው። አሯሯጡ ጆጊንግ ማለት ያው እንግዲህ ሶምሶማ ነው፣ ዱብ ዱብ እያሉ የመሮጥ ነገር ነውና ምህረትን ለማሳየት ነው። እኛ ወደ እሱ እንትን ስንል ዱብ ዱብ እያለ ኦር በሶምሶማ ወደኛ ይቀርባል አይነት ነገር ነውና እፎይን ስነ ፍታት እንዴት ነው ሰምተው ታውቃለህ? ሜቢ በእርግጥ ያወራው ልጅ ማስረጃ አምጣ ሲባል ማስረጃ ማቅረብ አልቻለም። ግን የራሳቸው ስነ ፍታት ነው ወይስ እንዴት ነው? እንደዚህ አይነት ስነ ፍታት አለ ኮሜንታሪ አለ በእነሱ በኩል
አባሾቹ ተዊል ያደርጋሉ። አሁን ለአባሾቹ ችግር የለውም፣ ትግባባለህ። ይሄ እኮ ችግር የለውም። እኛ ጋር አሁን የሚመጣ መጽሐፍ ቅዱስ ላይ ብዙም እግዚአብሔር እንደዚህ ተብሎ ቢነገር ለእግዚአብሔር ትፈተዋለህ፣ ብዙም ችግር የለውም። ግን እነኚዎቹ ተዊል ማድረግ ብዙም አልተፈቀደላቸውም። ቀጥታ እንደመጣ ነው የሚወስዱት። አዎ ይሮጣል ነው። ስለዚህ አካላትን ካጸደክ በኋላ ገባ። አሁን እኛ ጋር ይህንን ተዊል የምታደርግበት ምክንያት አሁን መጣ፣ ሄደ፣ ወጣ፣ ተቀመጠ፣ ተጣጠፈ፣ ተቀመጠ፣ እንደዚህ አይነት ነገሮች አይነገሩም። ማይነገሩት ምንድነው? በሁሉ የሞላ ነው ብለን ስለምናም ኬት ወዴት ሊመጣ ይችላል? ወረድ ይዛው እያለ መጣ የምትለው ስላልነበር ነው። አስቀድሞ አንተ ጋር ሮጠ የምትለው ወዳልነበረበት ቦታ ስለምትንቀሳቀስ ነው። አንድ አትሌት ሮጠ ስትል ከነበረበት ወዳልነበረበት እየሄደ ስለሆነ ነው አይደለ? ስለዚህ ሮጠ ስትለው አሁን ላላ ቀጥታ ይመጣል፣ በሁሉ ሙሉ ስላልሆነ ማለት ነው። ያውን ለእግዚአብሔር ብትለው ግን አይመጣውም። ምክንያቱም በሁሉ የሞላ ስለሆነ ከስፔስ እና ፕሌስ ውጭ ያለም ስለሆነ ኦልሬዲ ይዛው አለ እኮ። እንዴት ሮጠ ትለዋለህ? ከሆነ ቦታ ሆነ ቦታ ለቆ የሚመጣም አይደለም ያልነበረበት ቦታ ከዛ መጥቶ እዛ ጋር የሚከሰትበትም ስላልሆነ ማለት ነው። ለአላህ ግን እንደዛ አይደለም፣ የሚወርድ ስለሆነ የሚተጣጠፍም። ኢብኑ ተይሚያም ሲያስቀምጠው ፈጣሪ እውነተኛ ህያው መሆኑን የምናውቀው በእንቅስቃሴው ነው። ካልተንቀሳቀሰ፣ ካልወጣ፣ ካልተቀመጠ፣ ካልተጣጠፈ ህያውነቱ አይታወቅም። አለስ ግዑዝ ነው የሚሆነው፣ እንደ ሙት ነው የሚሆነው፣ እንደ ድንጋይ ነው የሚሆነው። እሱም እንኳን አንቀሳቃሽ ካገኘ ይንቀሳቀሳልና ዝም ብሎ እንትን ከሆነ ህያው መሆኑን አናውቅም አይነት ስታፍ ያስቀምጣል ማለት ነው። ስለዚህ ይሮጣል የሚለውን ሊተራሊ ይሮጣል፣ ሱንሱማ ሩጫ ይሮጣል ይላሉ። እንዴት ነው አላሁ አለም። እሱን ግን አባሾቹ ይህንን ተዊል ያደርጉታል፣ ቅርበቱን ለማሳየት ነው ይላሉ። አንተ ምድር ላይ ያለና ተራራ ላይ ያለ ለአላህ ማን ነው ቅርቡ? ተራራ ላይ ያለው ለአላህ ቅርብ ነው። ከትልቅ ተራራ ላይና ከሸለቆ ውስጥ ለአላህ ማን ነው ቅርቡ? ትልቁ ተራራ ላይ ያለው ለአላህ የቀረበ ነው። ሊትራሊ አየህ፣ አሁን እንትን ሰጡት ማለት ነው። የሆነ ያለበትን ቦታ ዳይሬክሽን በደንብ ጠቆሙ። ስለዚህ ይህንንም በዛው መልኩ ይታያል። ፖይንትን ካገኘው እኛ ጋር ብትመጣ ሸለቆ ውስጥም ቢሆን ተራራ ላይም ቢሆን ምንም እዚህ ቦታ ላይ ቀርበዋል፣ እዚህ ቦታ ላይ ይርቀዋል የምትለው ነገር ስለሌለ ማለት ነው። አዎ ቴንክ ዩ። አይ ትናንትም በእርግጥ መቶ ሲጠይቅ የነበረው ዋህብያ ነኝ ብሎ ነው። ሞስት ፕሮባብሊ እንዳልከው ጀስት ለመቅጠፍ ነው የሚሆነው። በቃ እንደዚህ አይነት ዲፊኒሽኖች ሜይ ቢ አህባሾች ከሆነ ብዙ ጊዜ የሚጠቀሙት ዋህብያ ሆኖ እንደዚህ አይነት በዚህ መልኩ ዲፋይን ለማድረግም ከሞከር ሞስት ፕሮባብሊ ለመቅጠፍ ነው የሚሆነው። ቴንክ ዩ ለማንኛውም ለማብራሪያው። ምንም ማብራራት አይፈቀድልም። በቃ ዋህብያ ከሆንክ አላህ ስለፈጠረው ማብራራት ትችላለህ እንጂ ስለ አላህ ማብራራት አይፈቀድም። አላህ እንዲህ ነው፣ አላህ እንደዚያ ነው፣ ይሄ እንደዚህ ነው፣ ስለ አላህ ባህሪ የተነገሩትን ማብራራት አይፈቀድልም፣ ክልክል ነው። መሐመድ ከድርን ቪዲዮ መክፈት ከቻልክ ክርስቲያን ቀጥታ እሳቸውም ስለሚያብራሩት አሁን ምሳሌ ምናምን የሚባል ነገር የለም እንደወረደ ነው የምንቀበለው ብለው ራሳቸው የተናገሩበት ቪዲዮ ስላለ ከራሳቸው እንሰማዋለን። አመቻቸው ነው። ቀጥል ክርስቲያን። እኔ ጋር አለ እሱ ከሌላችሁ እኔ ጋር አለ። ጥሩ እሺ፣ ያዘጋጁ ደግሞ ሬዲስቶን ንገሩኝ። እሺ ኦኬ እሺ። መዝሙር ያ ምንም ታዊል ማድረግ አይቻልም። የመጣውን እንዲሁ እንቀበላለን። ምንም አናብራራም። ኬፍያውን ወይም ደግሞ እንዴታውን አንገልጽም። እኛ አናብራራም ብለው ስለሚያምኑ እንግዲህ እግር ከተባለ እግር ነው፣ ሌላ ነገር የለውም። አላህ ይሮጣል የሚል ቃል ካለ ይሮጣል። ሌላ እንዴትም ልንተረጉመው አንችልም። አሯሯጡን ግን አናውቅም። ያ እንግዲህ እንዴታውን እኛም አንጠይቅም። ምክንያቱም እንዴት ነው የሚለውን ነገር አናውቅም ብለው ስለሚናገሩ ደጋግመው ማለት ነው። አላህ ይሮጣል ወይ? አዎ ይሮጣል። ከዛ በኋላ ግን እጅግ በጣም በርካታ የሚነሱ ነገሮች አሉ። ለአላህ አካላት ክፍሎችን ካጸደቁ በኋላ ይሮጣል ካሉ የሚሮጠው በምን የትኛው አካሉ ነው የሚለው ጥያቄ ይከተላል። አሁን እዚህ ጋር አናቅም ማለት በጣም አስቸጋሪ ነገር ነው የሚሆነው። ይሮጣል አለ፣ ለአላህ እግር ሰጠው። የሚሮጠው በምኑ ነው? አላቅም። ይሄ የውሃብዮች መልስ ነው። አላቅም ካለ እንግዲህ ሊሮጥባቸው የሚችልባቸው አካሎች በተገለጹት ከሆነ
ወይ በእጁ ሊሮጥ ይችላል፣ ወይ በፊቱ ሊሮጥ ይችላል፣ ወይም በአይኑ ሊሮጥ ይችላል። አናቅም ካሉ ሞስት ፕሮባብሊ ግን አናመሳስልም ስለሚሉ ነው ይህንንም እኛ የምናነሳባቸው ማለት ነው። በጣም አስቸጋሪ ነው። እምነታቸው እንዴት ነው የሰሩት? ይህን እነዚህን ሁላ የአካላት ውጤት አዋቅረው ስለሚናገሩ በጣም ብዙ ጥያቄዎችን አዝሎ ከኋላ ይቀመጣል። በጣም ብዙ ጥያቄዎች ከኋላ አሉ። ነገር ግን አናቅም ወይም ደግሞ አልተገለጸም በሚለው ይጠቃለላል። የዚህን እምነታቸውን ግን ወሃቢዎች አህባሾች አይቀበሉትምና ያሉበት መንገድ ትክክለኛ መንገድ አይደለም። እነዚህ ወንድሞቻችን ብለን መጥራት የለብንም ብለው ይናገራሉ። ይሄው እዚህ ጋር ምን ይላሉ መሰላችሁ? የዚህ እምነት ባለቤት ወሃቢያ በምን መንገድ ነው የሱፊ ወንድሞች ሊባሉ የቻሉት? እነዚህ አካላት ክፍልን የሚናገሩ ማለት ነው። በምን መንገድ ነው የሱፊዎች ወንድሞች ሊባሉ የቻሉት? እነዚህ ሙስሊሞች እኮ የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ግን ወንድማማች አንባባልም እያሉ ነው። የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ነው፣ በአንድ ኢማም ነው የሚሰግዱት። እንዴት ነው እኛ ከነዚህ ጋር ወንድማማች የምንባባለው? ቁርአን ላይ አማኞች ወንድማማቾች ናቸው ብሎ ይናገራል። እነዚህ ደግሞ አህባሽና ወሃቢያ ወንድማማቾች አይደሉም፣ በእምነት አይመሳሰሉም። ነገር ግን አንድ መስጊድ ሼር ያደርጋሉ፣ ይጋራሉ። እኛ እንደዚህ ከነዚህ ጋር ወንድማማቾች ልንባል የቻልነው እንዴት ነው? ደግሞ እኮ አያፍሩም። አህባሾች አስበሉን ሲሉ ያሲኖ ዳስ ጣል ብሎ በአደባባይ ሲዋረድ አህባሾች ከክርስቲያኖች ጋር ወግሮ አሴረብን እያሉ ሲያለቅሱ ተጠያቂ ለማድረግ ሞከሩ። ምንድነው እነዚህ አህባሾች እያሉ ያሉት? እኛን ተጠያቂ አታድርጉ ለራሳችሁ ጥፋት። አሁን ደግሞ እፎይ የተባለ ግለሰብ ስለ ወሃቢያ ብልሹ አቂዳ በሚገባ ጥናት አድርጎ ስለቆየ ፈጣሪ ባታለው ሲል አለው ይላል። ኩሱ ስንት ነው ሲል አልተገለጸም። ጭንቅላትስ አልመጣልንም። አዑዝ ቢላህ። ለእኔ ከእፎይ ይልቅ ቀቢህ የሆነ ስድብ አላህን የተሳደበው ሁሱ ሆኖ አግኝቸዋለሁ። ወሃቢያዎች አህባሾች ናቸው እንደዚህ የሚሉት። እንደዚህ የሚናገሩት ምንድኖች ናቸው? አህባሾች ናቸው። ይሄ አህባሾች እና ወሃቢያዎች በአምላክ ላይ ያላቸው ልዩነት ይሄንን ይመስላል። ወሃቢያዎች ያልተረዱት ነገር ቢኖር ሱፊዎች የአቅል ደሊል ሲያቀርቡላቸው አንቀበልም ይሉና ቁርአኑን አሱ በሱ እርስ በርሱ የሚጋጭ ትርጉም ይሰጡታል። ስለዚህ ነው እጅ እግር ይወጣል ይወርዳል ይሉና ጭንቅላት ላይ ሲደርሱ አልመጣልንም የሚሉት። ይህን ሁላ ከተናገሩለት በኋላ ጭንቅላት አለው አላህ አልመጣልንም። አላህ ጆሮ አለው አላህ ይሰማል፣ አዎ ይሰማል። አላህ አይን አለው፣ አዎ አይን አለ፣ መጥቶልናል። ጭንቅላትስ አልመጣልን። ይወርዳል ይወጣል፣ አዎ ይወጣል ይወርዳል። ጭንቅላት ጋር ግን አይታወቅም። ዋናውን መሰረታዊ ነገር ሜቢ ስለ ነርቨስ ሲስተም ተምራችሁ ከሆነ ባዮሎጂ ላይ ለሰውነታችን በሙሉ እነዚህ ሰረብለም፣ ሜዱላ የሚባሉትን የሰውነት የአእምሮ ክፍሎች የነርቭ ክፍሎች የሚይዛቸው ጭንቅላት ነው አይደለ? ሰዎችን የሰውን ልጅ እንቅስቃሴዎች ተቀብሎ ሪስፖንስ የሚሰጥ የጭንቅላት ክፍል ነው። ስለዚህ ለዋና መሰረታዊ የሰውነት ክፍል ነው ማለት ነው ለሰዎች እንኳን። ለአላህ ሲሆን ግን አይታወቅም፣ አልተገለጸም። አልመጣልንም የሚለው ጀዋብ ልክ ለሙስሊሞች ማታለያ ወይም ለሱፊዎች ማታለያ እንደሚጠቀሙት ለእፎይ መጠቀማቸው ዋጋ ሲያስከፍላቸው ተስተውለዋል። እውነተኛ ሙስሊሞች እውነተኛ ቢሆኑ ባልተገለጸም አይመልሱትም ነበር። ይህ ጅህልናቸው፣ አላዋቂነታቸው የዋሃቢያ እምነት ከስሩ አድርጎ ይወሰዳል። እፎይ የሰራው ስራ ማለት ነው። አፈራርሷቸዋል። ስለዚህ የዋሃቢያዎችን አቂዳ የምትረዱት ከሆነ ማፈራረስ ትችላላችሁ። እነዚህ ሰዎች አንድ ላይ ነው መስጊድ የሚሰግዱት። ሀሳብ ካላችሁ ቀጥሉና ቪዲዮ አሳያለሁ። ባሉን ቪዲዮ ላሳይ፣ በዛውም ፎይም ቢኒሻም ማስተያየት እንድትሰጡ ቪዲዮ ላሳይ እና ምሳሌ የሚባል ነገር የለም። ቅድም አሁን ነበሮች ምሳሌ ነው ብለዋል የሚለው ነገር ምሳሌ የሚባል ነገር የለም። እንደዛ ነው ኡስታዙ ያሉት። በእስልምና ምሳሌ የሚባል ነገር የለም ነው ያሉት። ያው ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው።
ጠብቀኝ ተፍሲሩን አመጣና በዛላ አልቀለም ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون بات የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ይኸው ነው። ያ እንግዲህ ቀጥታ ናችሁ። ቀጥል። እሺ አይ ቲንክ ጋዲ አንተ ጋር መጥቶ ያው ለመዋሸት ሞክሯል። ድጋሚ ዋናው ሙስታዝ በቀደም ከፎጌ የተወያዩ ምሳሌ ነው ሲል ሰምቼዋለሁ። እንደዛ ብሎ በድፍረት እየተናገረ ነው። ግን ዋናው ጸባቸው የሁለቱ እነዛኞቹ ይመሰላል ነው። በምሳሌ እናስረዳለን ነው። እንዲህ አይነት ነገሮች ይተረጎማሉ በምሳሌ ነው። እነዚህ ደግሞ እንደመጣው እንቀበላለን። አሁን አላዋጣ ሲላቸው ችግር ሲመጣባቸው ነው ወደዚህ ሀሳብ የመጡት። ስለዚህ እነዚህኞቹ ወዲያውኑ ምሳሌ መጠቀም ሲጀምሩ ከነዛኞቹ ግሩፕ ላይ ይገባሉ። ከነዛኞቹ ማለት ነው ከአባሽ ወይም የአባሽ እምነት ተከታይ ነው የሚሆኑት ኢሚዲየትሊ ማለት ነው። ግን ሙፈሲሮቻቸው ስኮላሮቻቸው ግን እንደመጣው ነው የመጣውን መቀበል ነው ያለብን፣ ማብራራት እንኳናችን። ስለዚህ ምሳሌ ካልክ እኮ አሁን ልታብራራ ነው ማለት ነው። ስለ እጁ ስትጠይቅ ምሳሌ ነው ብለህ ልታብራራ ነው ማለት ነው። እንደዛ ከሆነ ደግሞ እምነታቸውን ለቀው ሱፊ ወይ አህባሽ ሆነው ማለት ነው። አሁን ይሄ ዋህብያ የሚለው ነገር እየፈራረሰ ነው ማለት ነው። ሰው አልቀበል እያለው ነው። ይሄ ትልቅ ውጤት ነው። ሌላው ቅድም ልናገር የፈለኩት ምንድን ነው የፎይ ውይይት ዝም ብሎ ውይይት ብቻ አይደለም። እንደሌላው ጊዜ አንዳንድ ውይይቶች አሉ አይደለ? ውይይት ሰዎችን አስተምረ ምናምን የምታልፍበት ነው። የፎይ ውይይት ግን ውጤት ያለው ውይይት ነው። መጨረሻው አላማው በደንብ የዋህብያ የሚባለው እምነት ክፍል የእምነት ሴክት አለ። የእነሱን አስተሳሰብና የእነሱን አስተምሮ በደንብ መግለጽ ነው። ያ ደግሞ ለሰው ጭንቅላት የሚከብድ ለመቀበል የሚከብድ፣ ሌሎቹ ደግሞ በዛ ውስጥ አንድ ላይ ሆነው እምነታቸውን አንድ ላይ ይዘው ነበር የሚሄዱት ማለት ነው። ስለዚህ ይሄ ሲገለጥ ሁሉም ጥግ ጥጉን ይዞ አሁን ግራ በመጋባት ውስጥ ነው ያለው። ወዴት ልግባ በማለት ማለት ነው። ምክንያቱም አያውቀውም ነበር፣ ዝም ብሎ ነበር የሚሄደውና እንዲሁም አንድ ኡስታዛቸው እዚህ አሁን መጣ ለዋህብያ እሱ ሲናገር ይሄ ሁሉ ነገር የመጣው ስላልተማራችሁ ነው። እናንተ ታብታብ እያደረጋችሁ የምትማሩት ሌላ ቦታ ነው፣ ስለ መጽሐፍ ቅዱስ ነው። አቂዳችሁን ብታውቁ ኖሮ ይሄ ሁሉ ችግር አይመጣም ብሎ ነበር። እንግዲህ አሁን ከተገለጠ ተገልጧል፣ ፎይ ገልጦታል። በድፍረት እንግዲህ ጭንቅላት የለውም አላህ እያላችሁ ምንድነው ሌሎች የሌሉትን አካላት ክፍል የለውም ወይም አለው የለውም አንልም እያላችሁ መስጊድ ላይ አስተምሩ። ይሄን የተደረገው ስለዚህ በጣም ውይይቱ ኢፌክት ያለው ነገሮችን መቀየር የሚችል ጭምር ነው እንጂ ዝም ብሎ ውይይት ብቻ ተወያይተው ሰዎች ተምሮ ያለፉበት ሳይሆን ሃይማኖታቸውን ራሱ ለሁለት የሰነጠቀና የሙስሊሙ ማህበረሰብ የቱ ጋር መቆም እንዳለበት እንኳን ግራ የተጋባበት ነው። ያልነቃውም የነቃበት ነው። ስለዚህ ሊትራሊ እንደሌላው ጊዜ ዝም ብሎ ውይይት ብቻ ሳይሆን አላማና ኢላማ ያለው መሀል ስንጥቁን ያገኘ ነገሩን ደግሞ በግልጽ አውጥቶ ሰዎችን ቡድን ይዘው እንዲቆሙ ያደረገ ውይይት ስለሆነ እንደ ቀላል የሚታይ አይደለም። ከዚህ አንጻር ነው ሀሳቡም የነበረውና
ሌሎቻችሁም ሁላችሁም ከዚህ አንጻር ብታዩት መልካም ይሆናል ብዬ አስባለሁ። ክርስቲያኒ በጣም ይቅርታ ጋዲሳይ እንድትረዳው በጣም ሰፊ የሆነ እንኳን ትምህርት አይደለም የሚገርም ዋሃብያ አህባሽ ዋሃብያን እንዴት አድርገው ክሌም እንደሚያደርጉ ጭራሽ እንደውም ለህሉናችን አስጊ ናቸው። አህባሽ ከምር ላይ እንዲጠፋ ነው አላማቸው። እንኳን ለክርስቲያኖች አይደለም ለእኛም ለአህባሾች ራሱ የዲን ብቻ ሳይሆን እኛን ራሱ ኤግዚስት እንዳናደርግ ይፈልጋሉ፣ ያጠፉናል ብሎ ነው የሚፈሩት። የሚገርም እና ሌጋል ተሰብስበው ይሄንን መንግስት ራሱ እንዲረዳቸው እየጠየቁ ነው ያሉት አህባሾች ማለት ነው። ማስረጃ ማሳየት ይችላሉ በኋላ ላይ። አሁን ዝም ብሎ በቃ ቀላል ነገር እንደምስል እፎይ ያደረገው ነገር ኦልሬዲ ውስጣቸው የነበረው ነገር ነው። አሁን እፎይ በደንብ እየቆየ ያፈነዳው እና አሁን በደንብ የእፎይ መንገድ እየወጡ አህባሾች በደንብ ደረታቸውን ነፍተው ይሄ እኛን አወክለንም እያሉ የትምህርት የዲን ብቻ ሳይሆን ኢቭን በመጅሊስ ጉዳይ ራሱ የማይፈልጉት ነገር ነው ያለው። የዋሃብያዎች የአህባሾችን ኤግዚስተንስ አይፈልጉም እና አይ ቲንክ ወይ አንድ ቪዲዮ ላሳይ ክርስቲያን የምናገረውን ነገር በደንብ አንደርስታንድ ሰው እንዲያደርገው። የከፈትኳትም ተመሳሳይ ስለሆነች ይችን ማየት እንችላለን። እስከዛ የእርስዎን ያዘጋጁት መዝሙር ዝግጁ ነው አላሳየ። ኦኬ በጣም ትልቅ ነገር ነው። እፎይ ባይዘወይ ዝም ብሎ ቀላል ነገር ነው። ውይይት ብቻ አይደለም ያደረገው። ባይዘወይ ነፃም ነው ያወጣቸው ከሆነ ሳይድ አንጻር ይኸው ለምን ነው ቅቤ የምንቀባው ነው ብለው ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይህንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና አልጨርስ ተፈቀዳቸው። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዕሪይ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማንንም ያደረገው እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከአሪ ማህም ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለህ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም። አገር ፈልጉ እያሉ ነው። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምን ነው ቅቤ የምንቀባው ነው ብለው ክርስቲያኑ መጀመሪያ እዚህ ድረስ በጣም ብዙ ዲቴል አለው ጋዲሳ። የዲን ብቻ ሳይሆን አንዱን ራሱ ኤግዚስት እንዲያደርግ አይፈልግም እና እንዳልከው እፎይ አህባሾችን በተለይ በደንብ ነፃ ነው ያወጣቸው። በቃ ወጥተው እኔ በዚህ አይነት መልኩ አህባሾች በዚህ ልክ ሲወጡ ነው አይቼ አላውቅም ነበረ። ኦን ኤንድ ኦፍ ነው ግን ይዋጣሉ። አሁን ግን በደንብ እንትን ብለው በቃ እኛን አወክለንም ይሄ ትምህርት እያሉ እንደምታየው ደግሞ አንዱን በተለይ ዋሃብያዎች አህባሾችን በጣም ነው የሚያስጨንቋቸው የሚያሳዷቸው እና እንዲያው ዲን ብቻ አይደለም የሚለውን እንድታየው ፈልጌ ነው።